የቤተ ክርስቲያን ጌጦቿን፣ መሰረተ እምነቷን፣ ስርዓተ አምልኮዋን፣ ትውፊቷን፣ ታሪኳን፣ ቀኖናዋን፣ ዶግማዋን፣ ገድላቱን፣ ድርሳናቱን፣ የታምር መጽሐፉን፣ ታቦቱን፣ መስቀሉን፣ ጸበሉን፣ ማህሌቱን፣ ሰዓታቱን የሚያናንቁትን፣ የሚያጣጥሉትን፣ የሚቆነጻጽሉትን ከሃዲያኑን መናፍቃኑን በስርዓተ አበው በቀኖና አበው መሰረት ታስወግድ፣ ትጥረግ። የቤተክርስቲያን ተልኳ ምንም እንኳን ውግዘት ባይሆንም የቤተክርስቲያን ተልኳ ቆርጦ መጣል ባይሆንም አንድ ሰው እግሩን ጋንግሪን ቢይዘው ስለሌሎቹ ሰውነት ሲባል እግሩ እንደሚቆረጠው ሁሉ እያዘነች እየተደሰተች አይደለም፣ እያዘነች ስለሌሎቹ ድህነት፣ ስለሌሎቹ ሰላም ቀኖናዋን ስርዓቷን አጣቅሳ አዋህዳ አስማምታ በፍቅር ታስወግድ። ይህንን ነው ቤቷን ጠረገ። ቤት የተባለው ያን ፍጹሙን ያን አማናዊን ጌጥ ገንዘብ ማድረግ ከፈቀዳችሁ ከወደዳችሁ ቤት የተባለው ሕሊናችሁን፣ ቤት የተባለው ልቡናችሁን፣ ቤት የተባለው ሰውነታችሁ ከጥላቻ፣ ከክፋት፣ ከበደል፣ ከምቀኝነት፣ ከዘረኝነት፣ ከጎጥኝነት በንስሐ ሳሙና አጽዱ፣ በንስሐ አስወግዱ፣ በንስሐ አጽዱ ሲል ሴቲቱ ቤቷን ጠራ። ቤተክርስቲያን ብዙ ጌጦች አሉ፣ ብዙ የምትዋብባቸው ጌጦች አሏት። ቆጥረን ሰፍረን የማንጨርስባቸው በርካታ ጌጦች አሏት ቤተክርስቲያን። ገድላቱ፣ ድርሳናቱ፣ የታምር መጽሐፉ፣ ታቦቱ፣ መስቀሉ፣ ማህሌቱ፣ ሰዓታቱ፣ ድጓው፣ ጾመ ድጓው፣ ብሉያቱ፣ ሐዲሳቱ እነዚህ ሁሉ ተመልከቱ ፍጹሙን ጌጥ አማናውን ጌጥ የሚተረጉሙ የሚያብራሩ ናቸውና እነዚህ ሁሉ የቤተክርስቲያን ብዙ ጌጦቿቸው ናቸው። ቤተክርስቲያን ሴት የተባለችው ወይም ደግሞ በሴት አንቀጽ የተጠራችው በመጀመሪያ ደረጃ ተመልኮ የሚመለክባት፣ የሚመሰገንባት፣ የሚመለኩባት፣ የሚመሰገኑባት ቅድስት ሥላሴ በሴት አንቀጽ ተጠርተዋልና በሴት አንቀጽ ቅድስት ሥላሴ ስለተጠሩ የሚመለኩባት ቤተክርስቲያን ደግሞ በሴት አንቀጽ። ይሄ ብቻ አይደለም። ቤተክርስቲያን የሁሉም እናት ናት። ሁሉንም አቅፋ ደግፋ ዘውግ ሳትመለከት አጥንት ጉልጥምት ሳሰፍ አንተ ከዚህ ነህ አንቺ ከዚህ ነች ሳትል ሁሉንም ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ካቴድራል ገዳም አስተዳዳሪ፣ ሊቃውንተ ቤተክርስቲያን አባቶቼ፣ ጥሪውን አድምጣችሁ በዚህ በቅድስና ስፍራ የተሰባሰባችሁ እግዚአብሔር ቤተሰቦች፣ የእናታችን ንጽሕተ ንጹሐን ድንግል ማርያም የአስራት ልጆች እንደምን አመሻችሁ። የቸርነት ባለቤት እግዚአብሔር አምላክ ዛሬም ዘውትርም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ የጠፋው ጌጥ በሚል ርዕስ ይሆናል። ግፋቢል 20 ደቂቃ 30 ደቂቃ በዚህ የምንቆየው ማለት ነው። ያሰብኩትን ትምህርት ነገ እንማራለን። ሰፊ ጊዜ ወስደን በዚህ ርዕስ ግን እንቆያለን። የሚስጥር ባለቤት እግዚአብሔር አምላክ ሚስጥሩን ለሁላችን የሚግለጥልን። በሉቃስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ስትመለከቱ 3 የጠፉ ነገሮች አሉ። ስንት እየነገራችሁ? 3 የጠፉ ነገሮች አሉ። አንደኛው የጠፋው በግ ነው። ይህ በግ የጠፋው
መንገድ ስቶ ነው። መሄድ በማይገባው መንገድ በመሄዱ የጠፋ ነው። ይህም ተፈልጎ መምጣት አለበት። ሁለተኛው የጠፋው ልጅ፣ ይሄ ልጅ የጠፋው በጥጋቡ ነው፣ በእብሪቱ ነው። ከአባቱ ቤት ይልቅ ዓለሙን ወዶ አፍቅሮ የጠፋ ነው። ግን አይ በጥጋቡ ነውና የጠፋው እንደ ጠፋ ይቅር አይባልም። ይህም ተፈልጎ መምጣት አለበት። ሶስተኛው ዛሬ የምንመለከተው የጠፋው ድሪም ነው፣ ጌጥ ነው። ይሄ ጌጥ፣ ይሄ ድሪም የጠፋው መቀመጥ በሚገባው ስፍራ ባለመቀመጡ፣ መቀመጥ በማይገባው ስፍራ በመቀመጡ የጠፋው። ይህም ተፈልጎ መምጣት በዛ በሉቃስ ወንጌል ምዕራፍ 15 ቁጥር 8 ላይ ስትመለከቱ አንዲት ሴት ነበረች። ይህች ሴት 10 ጌጦች ነበሯት። ከ10 ጌጦቿ ውስጥ 10ኛው ጌጥ ጠፋባት። አዘነች፣ አለቀሰች፣ አነባች። የዚህ ሴት እንባ፣ የዚህ ሴት ትካዜ፣ የዚህ ሴት ለቅሶ እኛ ውድ ነገር ጠፍቶብን ወይም በጣም የምንፈልገው ነገር ጠፍቶብን እንደምንሳሳው ስስት ወይም ከስግብግብነት የተነሳ አይደለም። የዚህ ሴት ለቅሶ እንደዛ አይደለም ወገኖች። እኛ ዕቃ ሲጠፋብን፣ ንብረት ሲጠፋብን የምናዝነው፣ የምንተክዘው፣ የምንወርደው፣ የምንነሳው ወይ ከስስት ነው ወይ ያን ከማጣታችን የተነሳ ነው። የዚህ ሴት እንባ፣ የዚህ ሴት ለቅሶ፣ የዚህ ሴት ትካዜ የሚመነጨው ግን 9ኙ ጌጦች ያለ 10ኛው ጌጥ ፍጹም ጌጥ ስለማይሆን፣ 9ኙን ጌጦች ፍጹም ጌጥ የሚያደርጋቸው፣ 9ኙን ጌጦች አማናዊ ጌጥ የሚያደርጋቸው፣ 9ኙ ጌጦች ውበትን ደምግባትን እንዲሰጧት የሚያደርገው 10ኛው ጌጥ ስለሆነ፣ ስለዚህ አለቀሰች፣ አነባች፣ ተከዘች። ታላቁ የቤተክርስቲያናችን ሊቅ ይቺ 10ኛው ጌጥ የጠፋባት ብዙ ጌጦች ያሏት ግን 10ኛው ጌጥ የጠፋባት ሴት ቤተ ክርስቲያን ናት ይላታል። ማን ይላታል? በማርያም ተናገሩ። ማን ይላታል? ቤተ ክርስቲያን። ተመልከቱ፣ ቤተ ክርስቲያንን በምን አንቀጸ? በሴት አንቀጸ ጠራት። ተመልከቱ፣ ቤተ ክርስቲያን ሴት የተባለችው ወይም ደግሞ በሴት አንቀጽ የተጠራችው በመጀመሪያ ደረጃ ተመልከቱ፣ የሚመለክባት፣ የሚመሰገንባት፣ የሚመለኩባት፣ የሚመሰገኑባት ቅድስት ሥላሴ በሴት አንቀጽ ተጠርተዋልና በሴት አንቀጽ ቅድስት ሥላሴ ስለተጠሩ የሚመለኩባት ቤተክርስቲያን ደግሞ በሴት አንቀጽ ተጠራች። ይሄ ብቻ አይደለም። ቤተክርስቲያን የሁሉም እናት ናት። ሁሉንም አቅፋ ደግፋ ዘውግ ሳትመለከት
አጥንት ጉልጥምት ሳሰፍ አንተ ከዚህ ነህ አንቺ ከዚህ ነች ሳትል ሁሉንም ተመልከቱ። ሴቶችን በ80 ቀናቸው ወንዶችን በ40 ቀናቸው የሥላሴ ልጅነትን ሰጥታ ልጆቿ የምታደርግ ሰማያዊት እናት ስለሆነች ቤተ ክርስቲያን ሴት ተብላለች። ይህ ብቻ አይደለም። የሴቲቱ የድንግል ማርያም ልጅ የሴቲቱ የድንግል ማርያም ልጅ ተመልከቱ። በዛ በኦሪት ዘፍጥረት ላይ ስትመለከቱ ሔዋንን እግዚአብሔር ከፈጠራት በኋላ ወዴት ወሰዳት? ወደ አዳም ወሰዳት። አዳም ምን አለ? ስም አወጣላት። ምን ተብሎ? ይህች አለ ከአጥንቴ አጥንት ናት ከሥጋዬ ሥጋ ናትና ምን ትባላለች? ሴት ትባላለች። ሴት ትባላለች። ለጊዜው ይሄ የተነገረው ተመልከቱ። ለጊዜው የተነገረችው ለቀዳማዊቷ ሔዋን ነው። በኋላ ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ስለሚወለድባት ስለ አዲሲቷ ስለ ሁለተኛይቷ ስለ ዳግሚቲ ሔዋን ስለ ድንግል ማርያም የተነገረላት አማናዊው አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በሚመሰገንባት በሚመለክባት በሚወደስባት ሴቲቱ ቤተ ክርስቲያን ውስጥ የወልደ አምላክ የወልደ ማርያም እናት የሆነችው ንጽሕተ ንጹሐን ድንግል ማርያም ትመሰገናለች፣ ትወደሳለች፣ የእሱ ስም በሚጠራበት ትጠራታለችና ቤተ ክርስቲያን ስለ ድንግል ማርያም ሴት ተባለች። ምን ተባለች? ሴት ተባለች። ብዙ አንስት ቅዱሳን አሉ፣ ብዙ የተጋደሉላት፣ ብዙ ዋጋ የከፈሉላት። ስለ እነዚህ ቅዱሳን አንስት ቤተክርስቲያን ሴት ትባላለች። ለምን? የነዛ ቅዱሳን ምንጭ እናት ቤተክርስቲያን ነች። ስለዚህ ወንጌላዊ ምን አለ? ሴቲቱ ምን አለ? ጌጦች ጠፋባት። ቤተክርስቲያን ብዙ ጌጦች አሏት። ብዙ የምትዋብባቸው ጌጦች አሏት። ቆጥረን ሰፍረን የማንጨርስባቸው በርካታ ጌጦች አሏት ቤተክርስቲያን። ገድላቱ፣ ድርሳናቱ፣ የታምር መጽሐፉ፣ ታቦቱ፣ መስቀሉ፣ ማህሌቱ፣ ሰዓታቱ፣ ድጓው፣ ጾመ ድጓው፣ ብሉያቱ፣ ሐዲሳቱ እነዚህ ሁሉ ተመልከቱ ፍጹሙን ጌጥ አማናውን ጌጥ የሚተረጉሙ የሚያብራሩ ናቸውና እነዚህ ሁሉ የቤተክርስቲያን ብዙ ጌጦቻቸው ናቸው። ብዙ ጌጦቻቸው ናቸው። ዝርዝርን የማንጨርሳቸው ተናግረን የማንጨርሳቸው ብዙ ጌጦች አሏት። ያቺ ሴት አይ ጌጤ ጠፍቷልና ብላ እጇን አጣጥፋ አይደለም የተቀመጠችው፣ ተስፋ ቆርጣ አይደለም የተቀመጠችው። ያቺ ሴት ያ የጠፋባትን አስረኛውን ጌጥ ሌሎቹን ጌጦቿን ፍጹም የሚያደርገውን ጌጧን ለማግኘት ይቺ ሴት 3 ነገሮችን አደረገች። ስንት ነገር አደረገች? ንገሩኝ። 3 ነገሮችን አደረገች። የመጀመሪያ ያቺ ሴት ያ የጠፋባትን 10ኛውን ጌጥ ለማግኘት መብራትን አበራች። ምን አደረገች? ንገሩኝ እስቲ። መብራትን አበራች።
የተሸሸገው ግልጥ ሆኖ እንዲታይ፣ የተደበቀው እንዲገለጥ፣ ያ የጠፋባትን አስረኛውን ጌጥ እንዲያሳያት እንዲያመላክታት ያቺ ሴት መብራትን አበራች። መብራት ወንጌል ነው። መብራት ራሱ መድኃኔዓለም ክርስቶስ እኔ የዓለም ብርሃን ነኝና ራሱ ባለቤቱ መድኃኔዓለም ክርስቶስ ነው መብራት። ተመልከት፣ ያቺ ሴት የአስረኛውን ጌጥ ለማግኘት መብራት እንዳበራቸው ሁሉ ሴቲቱ ቤተ ክርስቲያን አንዲት ቅድስት ኩላዊት ሐዋርያዊት የሆነችው ቤተ ክርስቲያን ተመልከቱ። ሁልጊዜም ቢሆን ተመልከቱ፣ አይደለም በንባብ አይደለም በትርጓሜ አይደለም በዘይቤ ይቅርና ትዕይንታዊ በሆነ አውድ አማናዊው ብርሃን ክርስቶስን ዘውትር ትገልጠዋለች፣ ዘውትር ትተረጉመዋለች። ሁልጊዜ የምጠቅሰውን አንድ ምሳሌ ልጥቀስላችሁ። ካህናቱ ቅዳሴ ሊገቡ ሲል ወዴት ነው የሚሄዱት? ወዴት ነው የሚሄዱት? ወደ ቤተልሔም። ተመልሰው ወዴት ነው የሚመጡት? ወደ ቤተ መቅደስ። ተመልከቱ፣ ካህናቱ ህብስቱንና ወይኑን ለማምጣት ወደ ቤተልሔም መውረዳቸው ለቤዛ ዓለም ለድህነት ዓለም በቤተልሔም በከብቶች ግርግም ተወለድክ ሲሉ ወደ ቤተልሔም ይወርዳሉ። እንደገና ደግሞ ተመልሰው ለቤዛ ዓለም ለድህነት ዓለም በቀራንዮ በመልዕልተ መስቀል ተሰቅለ ስጋህን ቆርሰ ደምህን አፍስሰ አዳንከን ሲሉ የቀራንዮ ምሳሌ ወደ ሆነችው ወደ ቤተ መቅደሱ ይመለሳሉ፣ ይወጣሉ። ተመልከቱ፣ ሴቲቱ ቤተ ክርስቲያን ወልደ አብ ወልደ ማርያም ራሱን ለዓለም ቤዛ ያደረገውን መድኃኔዓለም ክርስቶስን ትዕይንታዊ በሆነ አውድ ታበራዋለች፣ ትተረጉመዋለች፣ ትመሰጥረዋለች። ያቺ ሴት መብራቷን አበራች የተባለ ነው። ይህ ብቻ አይደለም። መብራት ሐዋርያት ናቸው። ምክንያቱም ራሱ ባለቤቱ ምን ብሏቸዋል? እናንተ የዓለም ብርሃን ናችሁ። ተመልከቱ፣ ሐዋርያት እናንተ የዓለም ብርሃን ናችሁና ተብለው ብርሃን ተብለው ተጠርተዋል። ሴቲቱ ቤተ ክርስቲያን ራሷን የተከለችበት መሰረት፣ ራሷን ያጸናችበት መሰረት፣ ራሷን የጣለችበት መሰረት የሐዋርያት ትምህርት ነውና በሐዋርያት መሰረተ እምነትነት በሐዋርያት መሰረተ ትምህርትነት ራሷን ተክላለችና ራሷን ጥላለችና፣ ስለዚህ ከሐዋርያት ብርሃን ተባሉ። ቤተክርስቲያን ደግሞ ያን ብርሃን አበራች ተባለች። ሴቲቱ መብራቷን አበራች ተባለ። ይሄ መጀመሪያው። ግን እቺ ሴት መብራት ብቻ አይደለም ያበራችው። መብራት ካበራችው በኋላ በሁለተኛ ደረጃ ያደረገችው እቤቷ ውስጥ ያሉትን ዕቃዎቹ በሙሉ አውጥታ ማራገፍ ነው የጀመረችው። ወገኖቼ ህሊናችን ውስጥ ልቡናችን ውስጥ ሰውነታችን ውስጥ ያ አማናዊውን ጌጥ ያን ፍጹሙን ጌጥ እንዳናይ እንዳንመለከት ግርዶሽ የሆነውን
አራግፉ። ጥርጣሬውን፣ ክደቱን፣ ኑፋቄውን፣ መዋዠቁን ግድግዳ ከተባለ ህሊናችሁ፣ ግድግዳ ከተባለ ሰውነታችሁ አስወግዱ ሲል ያቺ ሴት ዕቃዋን አስወጣች። ዕቃዋን ብቻ አላስወጣች፣ ቤቷን ጠረገች ይላል። በሶስተኛ ደረጃ ምንድን ያደረገችው? ቤቷን ጠረገች። እንደ ቅዱስ ዮሐንስ አፈወርቅ ትርጓሜ ከሆነ ቤት በሁለት መልኩ ነው የሚተረጎመው። አንዱ እንደኛ ከኛ አንጻር ቤት የተባለው ህሊናችን ነው። ቤት የተባለው ልቡናችን ነው። ቤት የተባለው ሰውነታችን ነው። ቤት የተባለው ያን ፍጹሙን ያን አማናዊውን ጌጥ ገንዘብ ማድረግ ከፈቀዳችሁ ከወደዳችሁ ቤት የተባለው ህሊናችሁን፣ ቤት የተባለው ልቡናችሁን፣ ቤት የተባለው ሰውነታችሁን ከጥላቻ፣ ከክፋት፣ ከበደል፣ ከምቀኝነት፣ ከዘረኝነት፣ ከጎጥኝነት በንስሐ ሳሙና አጽዱ፣ በንስሐ አስወግዱ፣ በንስሐ አጽኑ ሲል ሴቲቱ ቤቷን ጠረገች። ወገኖቼ በህሊናችን ውስጥ በልቡናችን ውስጥ በሰውነታችን ውስጥ የሚመላለሹ ያን አማናዊ ጌጥ እንዳናይ እንዳንመለከት የሚያደርጉ ብዙ ነገሮች አሉ። እነሱን በንስሐ ነው ማስወገድ ያለብን። እነሱን በጸጸት ነው ማስወገድ ያለብን። ራሳችንን በምክረ ካህን እያኖር ነው ማስወገድ ያለብን። ይሄ ዘመን እኛ ያለንበት ይሄ ዘመን ከየትኛው ዘመን በባሰ ህሊናን የሚያጎድፍ ልቡናን የሚያጎድፍ ስብዕናን የሚጥል ብዙ የኃጢአት ጌጥ የበዛበት ዓለም ውስጥ ነው የምንኖረው ወገኖች። ስለዚህ ያን ፍጹሙን ጌጥ ያን አማናውን ጌጥ ማግኘት ከፈቀድን እሱን ንብረታችን፣ እሱን ገንዘባችን፣ እሱን ሀብታችን፣ እሱን ሁሉ ነገራችን ማድረግ ከፈቀድን ቢያንስ ለህሊና ጸጸት ከሚዳርጉን ነውሮች ራሳችንን ማቀብ ይጠበቅብናል። ራሳችንን መጠበቅ ይጠበቅ። ይሄ እንደኛ ነው። ሁለተኛ በጣም እኮ ይደንቃል። በአንድ በኩል ራሷ ቤተክርስቲያን ሴቲቱ ተባለች። ተመልከቱ፣ ሴት ተብላ ተጠራች። እቺው ደግሞ ተመልከቱ፣ ይቺው በሴት አንቀጽ የተገለጸችው ቤተ ክርስቲያን ደግሞ በሌላ መልኩ ደግሞ ራሷን ቅዱስ ዮሐንስ አፈወርቅ ምን አላት? ቤት አላት። ተመልከቷች፣ ሴትም ናት ቤትም ናት፣ ቤትም ናት ሴትም ናት። ስለዚህ ምን አለ? ያቺ ሴት ያ የጠፋባትን ጌጥ ያን አስረኛውን ጌጥ ለማግኘት ቤቷን እንደጠረገች ሁሉ ተመልከቱ። የቤተ ክርስቲያን ጌጦቿን፣ መሰረተ እምነቷን፣ ስርዓተ አምልኮዋን፣ ትውፊቷን፣ ታሪኳን፣ ቀኖናዋን፣ ዶግማዋን፣ ገድላቱን፣ ድርሳናቱን፣ የታምር መጽሐፉን፣ ታቦቱን፣ መስቀሉን፣ ጸበሉን፣ ማህሌቱን፣ ሰዓታቱን የሚያናንቁትን፣ የሚያጣጥሉትን፣ የሚቆነጻጽሉትን ከሃዲያኑን መናፍቃኑን በስርዓተ አበው በቀኖና አበው መሰረት ታስወግድ፣ ትጥረግ ሲባል ቤቷን ጠረገች። ለማን? ለቤተ ክርስቲያን ለምክቱ። ለዚህ ነው ወገኖች የቤተ ክርስቲያን ተልኳ
ምንም እንኳን ውግዘት ባይሆንም የቤተክርስቲያን ተልኳ ቆርጦ መጣል ባይሆንም አንድ ሰው እግሩን ጋንግሪን ቢይዘው ስለሌሎቹ ሰውነት ሲባል እግሩ እንደሚቆረጠው ሁሉ እያዘነች እየተደሰተች አይደለም ወገኖች፣ እያዘነች ስለሌሎቹ ድህነት፣ ስለሌሎቹ ሰላም ቀኖናዋን ስርዓቷን አጣቅሳ አዋህዳ አስማምታ በፍቅር ታስወግዳለች። ይህንን ቤቷን ጠረገች። ያቺ ሴት እነዚህ ሶስቱን ነገሮች አደረገች። ካደረገች በኋላ በመጨረሻ እዛ መጽሐፉ ላይ ስትመለከቱ የጠፋውን ጌጧን አገኘች። ዘመዶቿን፣ ወዳጆቿን፣ ጎረቤቶቿን ሰበሰበች፣ ጠራች። ከጠራቻቸው በኋላ የጠፋብኝን ድሪሜን ጌጤን አግኝቼዋለሁና እኔ ደስ እንዳለኝ እናንተ ደስ ይበላችኋል። ተመልከቱ ወገኖች፣ እዚህ አንድ ነገር በጣም እንድታስተውሉ እፈልጋለሁ። የዚህ ሴት ዘመዶች፣ የዚህ ሴት ቤተሰቦች፣ የዚህ ሴት ጎረቤቶች የደስታዋ ተካፋይ እንዲሆኑ የተጠሩት ለደስታዋ የታጩት በሐዘኗ ሰዓትም አብረው ስለቆሙ፣ በትካዜዋ ሰዓትም አብረው ስለቆሙ፣ በመውደቅ በመነሳት ውስጥ አብረው ስለቆሙ ወገኖች የቤተክርስቲያን ደስታዋ የሴቲቱ ቤተክርስቲያን ደስታዋ በመንግስተ ሰማያት ነው። ደስታ የተባለችው መንግስተ ሰማያት ነው። ከሴቲቱ ቤተክርስቲያን ጋር የደስታ የመንግስተ ሰማያት ተካፋዮች የምንኖረው እልፍኝ ወደ ተባለችው መንግስተ ሰማያት ገብተን ከጌታችን ከመድኃኒታችን ከኢየሱስ ጋር ሐሴትን የምናደርገው በአጸደ ሥጋ ያለችው ቤተክርስቲያን በሚገጥማት መከራ ሁሉ አብረን ስንቆም ነው ወገኖች። እሷ የገጠማትን ስደት የኔም ስደት ነው። እሷ ያገኛት መከራ የኔም መከራ ነው። እሷ የገጠማት ጉስቁልና የኔም ጉስቁልና ነው ብለን ከልብ ከቁጭት ከእውነት በአጸደ ሥጋ ባለችው ቤተክርስቲያን ስንቆም በአጸደ ነፍስ ባለችው ቤተክርስቲያን ከሰማዕታቱ ከቅዱሳኑ ጋር የበኩራት ማህበር ተብላ ከተጠቀሰችው ጋር በድል አድራጊነት እንቆማለን ወገኖች። ነገር ግን በመከራዋ ሰዓት ከሌለን፣ በችግሯ ሰዓት ከሌለን፣ በፈተናዋ ሰዓት ከሌለን፣ በደስታዋ ብቻ ለመሳተፍ የምንፈቅድ ከሆነ እኛ የቤተክርስቲያን ወዳጆች ሳይሆን ጥሩ ቱሪስቶች ነው የምንሆነው። ቱሪስቶችን ቢሆን በዓላቷን ለማክበር ይመጣሉ። በመሰረተ እምነቷ ይመኑም አይመኑም፣ በስርዓቷ ይመኑም አይመኑም ይመጣሉ ወገኖች። ስለዚህ ወገኖች የሴቲቱ ቤተክርስቲያን የደስታዋ የመንግስተ ሰማያት የትንሣኤ ዘክር የተስፋ ወንጌል ተካፋዮች ተሳታፊዎች መሆን ከፈቀድን ከወሰንን ከቆረጥን ቤተ ክርስቲያንን የሚመጥን ቁመና ቤተ ክርስቲያንን የሚመጥን አኗኗር ይዘን መገኘት ይገባል። እሱ ከሌለ ምንም ጥቅም የለም። ለምን እንሰበሰባለን? ለምን እንማራለን? ለምን እንላለን? ቅድም መምህር ዘላለም ብሎናል እኮ ወገኖች፣ በደንብ ካስተዋል ነው። ስንት ዘመን ተሰበክን፣ ስንት ዘመን ተማርን። ነገር ግን ፍንክች አባቢላዋ ልጅ ነው የሆነው።
ለውጥ የለም። በህይወት መለወጥ የለም። ዘራፍ ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች የቤተ ክርስቲያን የርስታዊ መንግስተ ሰማያት የመጨረሻ ግብ የክርስትና ግቡ መንግስተ ሰማያትን ማስወረስ ነው። እሱን ገንዘብ ማድረግ ከፈቀድን መከራ የሚመስሉ ጭንቅ የሚመስሉ ግን በረከተ ስጋን በረከተ ነፍስን ረድኤተ እግዚአብሔርን ጸጋ እግዚአብሔርን የምናገኝባቸው ምዕራፎቻችን በጾሙ በስግደቱ በምጽዋቱ በተጋድሎ በእነዚህ ውስጥ ሁሉ ሱታፌ ሊኖረን ይገባል። ያቺ ሴት ይሄን ሁሉ ካደረገች በኋላ ጌጧን ነገረች። ይሄ 10ኛው ጌጥ ያቺ ሴት የጠፋባት ጌጥ ሌሎቹን ጌጦች ፍጹም የሚያደርጋቸው ጌጥ የመጀመሪያው አሚነ ሥላሴ ነው። ምንድነው ነገሩ? አሚነ ሥላሴ የሥላሴ አንድነትና ሶስትነት በሥላሴ አንድነትና ሶስትነት ማመን። ተመልከቱ፣ በሥላሴ በአሚነ ሥላሴ ላይ የተዛባ እምነት ካለን፣ የተዛባ ምልከታ ካለን፣ የተዛባ አስተምሮ ካለን ነገረ ክርስቶስ ይዛባል፣ ምስጢረ ሥጋዌ ይዛባል። የትምህርቶች ሁሉ ራሴ ነው ወገኖች። ሌሎቹ ትምህርቶቻችንን በሙሉ ፍጹም የሚያደርገው በፍጹም እምነት ሌሎቹ ሕግጋቶቻችንን ሌሎቹ ተጋድሏችንን ሁሉ ተመልከቱ። ፍጹም የሚያደርገው 10ኛው ጌጥ ፍቅር ነው እንጂ። ብዙ ሰው ቤተክርስቲያን ይመጣል፣ ብዙ ሰው በማህሌቱ ይሳተፋል፣ ብዙ ሰው በቅዳሴ ይሳተፋል፣ ብዙ ሰው በትምህርቱ ይሳተፋል። ብዙ ሰው ለቤተ ክርስቲያን ይመጸውታል፣ ብዙ ነገር ያደርጋል። ይህ ሁሉ ድርጊት ግን በፍቅር ካልተሞሸረ፣ በፍቅር ካልታጀበ፣ ፍቅርን ካላነገሰ፣ ፍቅርን ካለበሰ ወገኖች ሌሎቹ ጌጦቻችን ሁሉ ከንቱ ነው የሚሆኑት። ከፍቅር መመንጨት አለበት። ከውስጥ ከመነጨ ፍቅር የማይታበይ ግብዝነት የሌለበት ማስመሰል የሌለበት ፍቅር ነው መሆን ያለበት። በተለይ ይሄ ዘመን በጣም በተለይ ይሄ ዲጂታል የሆነው ዓለም አንዱ እያሳጠን ካለ ጸጋዎች አንዱ ከልብና ከምር እንድንዋደድ እንድንፈቅር የማያደርግ ነው። ስለዚህ የተወደዳችሁ እግዚአብሔር ይመስገን ተስፋ የምናደርጋትን ተስፋይቱን መንግስተ ሰማያት ለመውረስ ከፈቀድን እነዚህን ሁለቱን ትልልቆቹ ጌጦቻችንን ልንይዝ ይገባናል። እግዚአብሔር ቸርነት የእናታችን ቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ይቆየን።